ሰላም ለእናንተ ይሁን ውድ ተመልካቾቻችንና አድማጮቻችን እንደምን አላችሁ? ይህ የመጽሐፍ ዳሰሳ ፕሮግራማችን ነው። በዛሬው የመጽሐፍ ዳሰሳ ፕሮግራማችን በዳንኤል መጽሐፍ ውስጥ የምናገኘውን 70 ሱባኤ የምንመለከት ይሆናል። በዚህ ቆይታችን አብረውኝ የሚቆዩት ወንድም ግርማ እንዲሁም ወንድም ሮዳስ አብረውኝ አሉ። እንግዲህ እንደ መግቢያ በዳንኤል ምዕራፍ 9 ቁጥር 24 እስከ 27 ባለው ክፍል ውስጥ 70 ሱባኤ የሚል ቃል አለና ይህ 70 ሱባኤ ማለት በራሱ ሱባኤ ማለት ምን ማለት ነው? በዚሁም ደግሞ አያይዘን እንደ መግቢያ ይሄ ክፍልስ ለማን የተጠቀሰው ማንን አድሬስ ያደርጋል የሚለውን እስቲ እንመልከት። ክብር ለእግዚአብሔር ይሁን። በእውነት እግዚአብሔር የዘመናት ሁሉ አምላክ ነው። ስራውን በዘመናት መካከል በራሱ እቅድ የሚሰራ ጌታ ነው። እሱ ከዘላለም እስከ ዘላለም ያለ ሆኖ ግን ዓለምን ከፈጠረ በኋላ ዘመናትን መድቧልና እቅዶቹን በዘመናት ውስጥ የሚያስፈጽም አምላክ ነው። ታዲያ ይሄ 70 ሱባኤ ተብሎ በትንቢተ ዳንኤል ምዕራፍ 9 ውስጥ የተጠቀሰው የእግዚአብሔርን እቅድ በተለይ ከእስራኤል አኳያ ያለውን እቅድ እንዲሁም ከዓለም ፍጻሜም አንጻር ያለውን አጠቃላይ እቅድ የሚያስፈጽምባቸውን ዘመናት የሚናገር ነው። እንዲሁ የቃሉ ትርጉም ሱባኤ ማለት ሰባቶች እንደማለት ምንድነው? የቀን ሱባኤ አለ፣ የዓመት ሱባኤ አለ። 7 ቀን አንድ ሱባኤ ነው፣ 7 ዓመትም አንድ ሱባኤ ነው። ታዲያ በዳንኤል ውስጥ ያሉት የተጠቀሱት እነዚህ ሱባኤዎች ወይም 70 ሱባኤ የቀን ሳይሆን የዓመት መሆኑን እንረዳለን ማለት ነው። ዘመናት በዓመት መሆኑን ለመረዳት እንደው አንዳንዱን ወደፊት በዝርዝር የምንመለከተውን ነገር ወረድ ብሎ መመልከት ይፈልጋል። ከየት እንደሚጀምር ሁሉ እናነሳለን እና ሲገልጽ ለምሳሌ ኢየሩሳሌም መጠገንና መስራት ከሚጀምርበት እስከ አለቃው እስከ መሲህ የሚል ቃል እናገኛለን። ያው ምን ማለት እንደሆነ እንመለስበታለን። እንደዚህ አይነት ረጅም ጊዜ ሲሆን በቀን ልትቆጥረው አትችልም። አውዱን ጠብቆ የዓመት ሱባኤ መሆኑን መረዳት ይቻላል ያልኩት በዚህ የተነሳ ነው። ወረድ ብለንም ከ62 ጊዜ 7 በኋላ መሲህ ይገደላል ይላል። ስለዚህ መሲሁ እስከሚመጣ ጊዜ ድረስ የሚሄድ ረጅም ዘመንን የሚያሳይ ነው። ስለዚህ የዚህን ክፍል ሙሉ አውድ ስንመለከት 70 ሱባኤ የተባለው በቀን የተቆጠረ ሱባኤን ሳይሆን በዓመት የተቆጠረ ሱባኤን የሚያሳይ መሆኑን እንረዳለን። ዳንኤል ምዕራፍ 9 ከቁጥር 1 ጀምሮ ስንመለከት ትንቢተ ኤርምያስን አንብቦ የባቢሎን ምርኮ የሚያበቃበትን 70 ዘመን የሚፈጸምበትን ጊዜ አወቀ። 2 ዓመት ነው የሚቀረው። ለምን? ጸሎቱን የጸለየው በሜዶናዊው ዳሪዮስ በመጀመሪያው ዓመት ነው። ሜዶናዊ ዳሪዮስ በነገሰ። ስለዚህ በዛ ጊዜ ቢያንስ 2 ዓመት ይቀረዋል። ግን ዋዜማው ላይ ሆኖ በቃ መናዘዝ አለብን ብሎ ከ2 ዓመት በኋላ ማለት ነው እንግዲህ 70 ዘመን ሲጠናቀቅ ተመልሰው ወደ ምድራቸው እንደሚመለሱ፣ የዳዊት ዙፋን እንደምትመለስ፣ እስራኤል በሙሉ ወደ ክብራቸው እንደሚመለሱ ተስፋ በማድረግ ከዛ በፊት ግን ከእግዚአብሔር ጋር ያለንን ህብረት እናድስ በሚል ነው እንግዲህ ይህን የኑዛዜ ጸሎት ያደረገው። ጸሎቱን እስኪጨርስም እግዚአብሔር አልጠበቀም። በልመና መጀመሪያ ትእዛዝ ወጥቷል ይለናል። ወረድ ብሎ ቁጥር 23 ላይ አንተ እጅግ የተወደድክ ነህና ይለዋል። ታዲያ መልአኩ ገብርኤል ይሄንን የ70 ሱባኤ ምስጢር ይገልጥለታል። ያው ከእግዚአብሔር ተልኮ ማለት ነው፣ ይነግረዋል። ጥበብና ማስተዋልን ሊሰጠው መጥቷልና ማለት ነው። መነሻው 70 የምርኮ ዘመን ከመሆኑ አንጻር እስካሁን 70 ዓመት በምርኮና በፍርድ ቆይታችኋል። 70 ዓመት ነበር የተማረካችሁት አይደል? አሁን ግን 70 ሱባኤ ይቀራችኋል። ምን ማለት ነው? እያንዳንዷ ሱባኤ 7 ዓመቶች የያዘች 70 ክፍለ ጊዜ ይቀራችኋል። ስለዚህ
ዳንኤል ምንም እንኳን ጸሎቱ ቢሰማም፣ ምንም እንኳን የእስራኤል ተስፋ የሚታደስ ቢሆንም፣ ምንም እንኳን እስራኤል ወደ ክብራቸው የሚመለሱ ቢሆንም፣ ያ ጊዜ ግን በእግዚአብሔር ፕሮግራም ገና ወደፊት ነው። ብዙ ክስተቶች አሉ በእግዚአብሔር እቅድ ውስጥ የሚለውን ለማሳየት እግዚአብሔር በእቅድ ውስጥ ያስቀመጠውን በምድራዊ ሕዝቡ ታሪክ ውስጥ የሚሆኑትን ነገሮች የሚያሳይ ሱባኤ ነው ወይም ፕሮግራም ነው ማለት እንችላለን። አይ መልካም። ሰባ ሱባኤ የሚለው እንግዲህ ከዳንኤል መጽሐፍ አንጻር ትርጉሙንም ይሄደበታል። እንግዲህ ወደ እንትኑ እንምጣ፣ ወደ ክፍፍሉ እንምጣ። ሮዳስ ክፍፍሉ ሰባ ሱባኤ ቢሆንም በሶስት ተከፍሏል። የመጀመሪያው 7 ሱባኤ፣ ከዛ 62 ሱባኤ እንዲሁም ደግሞ የመጨረሻው አንድ ሱባኤ አለ እና መነሻው የት ነው? ከየት ነው የሚጀምረው? ከየት ጀምሮ እስከ የት የሚሄድ ነው የሚለውን እስቲ ጠቅላላ አድርገን እንመልከተው። መልካም። ግርሜ እንዳነሳው የሰባው ሱባኤ ጉዳይ የባቢሎንን የ70 ዓመቱን ምርኮ መጠናቀቅ ተከትሎ የመጣ ነው። ያው እግዚአብሔር እንግዲህ ሕዝቡን ወደ ኢየሩሳሌም ይመልሳል። እነ ዕዝራ እነ ኢያሱ በዕዝራ መጽሐፍ ምዕራፍ 1 ላይ ይህን አድርገውታል እና ከ2 ዓመት በኋላ ይመለሳሉ የሚል የምስራች ነበር የሚጠብቀው። በእርግጥም ተመልሰዋል፣ እንደ ሀገርም ቆመው ነበረ። ነገር ግን ገብርኤል ይዞት የመጣው መልስ እንደዛ አልነበረ። ሌላ አስፈሪ ቀጠሮ ነው የሕዝቡ ላይ የተቀጠረው። ጥፋት ተቀጥሯል ነው የሚለው። ጥፋት፣ አደገኛ ጥፋት። ለምን ሲባል አመፃን ሊጨርስ ኃጢአትን ይፈጽም። ይህ ማለት የእስራኤል አመፅና ኃጢአት አላለቀም ማለት ነው። ገና ይህ ሕዝብ ተመልሶ ወደ አመፅ ተመልሶ ወደ ኃጢአት ይገባል። አመፀኛ ነው፣ በእግዚአብሔር ቃል ላይ ያምፃል። ኃጢአተኛ ነው፣ የእግዚአብሔር ቃል ተላልፎ ሁሉንም በደሎች ይፈጽማል። እግዚአብሔርን የማይሰማ ኃጢአትን የሚያደርግ ትውልድ ነው እኮ። አሁን ከዳንኤል ዘመን በኋላ እኮ ነው ክርስቶስ የሞተ። ዋናውን ትልቁን ኃጢአት የምትሰራው ኢየሩሳሌም በራእይ መጽሐፍ ምዕራፍ 11 ላይ ጌታችን የተሰቀለባት ከተማ፣ በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ትልቅ አመፅ ገና ሊፈጸምባት ያለ የአመፅ ቁንጮ ሊሰራባት ያለ ከተማ ነች። ዳንኤል ናያቅ እና እግዚአብሔር ወደፊታቸውን ስለሚያውቅ ለእስራኤል የሚሆነው በረከት የሚገባው ማለት እዚህ ጋር እንደምናነበው በደላቸው ሚስተሰረው በኢሳይያስ 53 መሰረት የዘላለም ጽድቅ የሚገባው የ1000 ዓመት መንግስት የሚመጣላቸው እግዚአብሔር የጽድቅ መንግስትን የሚመሰረትበት ጊዜ ደግሞም ራእይ ትንቢቶች ታትመው ከዚህ በኋላ ሁሉ ነገር የሚጠናቀቅበት ሁሉ ነገር የሚዘጋበት ጊዜ ሊመጣ የሚችለው አመፃቸው እና ኃጢአታቸው ሲያመጣለት እሱ ካልወጣላቸው በስተቀር እግዚአብሔር በጽድቅ እነሱ ላይም ካልፈረደ በስተቀር ወደ በረከት አይመጡም። እና ዳንኤል ጊዜያዊ ምሕረትን ያገኛሉ። ከባቢሎን ተመልሰው ለጊዜው ያገኛሉ። ነገር ግን የዘላለም ጉዳይ እንዲገባላቸው ከተፈለገ ግን አመፃቸውና ኃጢአታቸው ማብቃት አለበት። ይሄ የሚያበቃው በ70 ሱባኤ ውስጥ ነው። ቅድም ግርሜ በስፋት አንስቶታል። 490 ዓመታት መሆናቸው ከአቆጣጠሩ ከአውዱ በግልጽ መረዳት ስለምንችል ኦኬ። እነዚህ 490 ዓመታት ወይም 70 ሱባኤ እንደጠቀስከው መጽሐፉ ዳንኤል 9 70ውን ሱባኤ ወይም 490 ዓመቱን በሶስት ተከፍሎታል። 7 ሱባኤ፣ 62 ሱባኤ እና አንድ ሱባኤ ማለት ነው። ለምንድን ነው እንደ የከፈለው የሚለውን ካነሳን የክፍሉ አውድ ውስጥ መረዳት የምንችለው ሊያሳየን የፈለገ አበይት ክስተቶች አሉ። ዋና ዋና የሚባሉ በሆነ ዘመን ላይ የሚፈጸሙ መጽሐፍ ቅዱስ ትኩረት ሰጥተን እንድንመለከታቸው የፈለጉ ክስተቶች አሉ። ለምሳሌ የመጀመሪያውን 7 ሱባኤ ስንመለከት 49 ዓመት ማለት ነው። ከኢየሩሳሌም መጠገንና መስራት ጋር የተያዘ ትልቅ የሆነ አንድ ክስተት አለ ማለት ነው። አበይት ክስተት አለ የምናተኩርበት። ሁለተኛው 62 የተባለው ሱባኤ ወይም ወደ 434 ዓመት አካባቢ ማለት ነው ከመሲሁ ጋር መምጣት ጋር የተገናኘ ትልቅ ትርጉም አለ። በዛ 434 ዓመት ውስጥ ሌሎች ብዙ ነባራዊ የተፈጠሩ ነገሮች ቢኖሩም ለምሳሌ ዳንኤል 11 ላይ የምናውቀው የሰሜንና የደቡብ ንጉሥ ታሪክ በ434 ዓመት ውስጥ የተፈጸመ ነው። የእስራኤል ብዙ አመፅና ኃጢአት የተሰራበት ጊዜ ነው። የመቃቢያን ዘመን እዚህ ውስጥ የሚካተት ነው። ብዙ ሌሎች ክስተቶች ቢኖሩ አበይቱ ግን ዋና ትኩረት የሚሰጠው ግን መሲሁ ነው።
ሶስተኛው ክፍል አንዱ ሱባኤ የተባለው ደግሞ የአንድ ሱባኤ የ7 ዓመት ኪዳን የሚላለ የእስራኤል ሕዝብ ከሚመጣው አለቃ ጋር ማለት አብዛኛው የእስራኤል ሕዝብ ብዙሃኑ ከሚመጣው የሮም አለቃ ጋር ኪዳን የሚፈጽሙበት ወቅት አለ። በተለይ መቅደሱ ከመርከስ ጋር የጥፋት ርኩሰት የሚቆምበት ሁኔታ ጋር ተያይዞ በዚህ መልኩ ተቀምጦ እናያለን። ለማንኛውም 3ቱ ቦታ መከፈሉ ከአበይት ክስተት ጋር የተያያዘ ነው። ስለ አቆጣጠሩ ከተመለከትን ከየት ተነስቶ ወዴት ይሄዳል የሚለውን መጽሐፉ ላይ በተቀመጠልን መሰረት ከሆነ ኢየሩሳሌምን መጠገንና መስራት ትእዛዝ ከሚወጣበት ስለ ትእዛዝ መውጣት ስናስብ ኦልሞስት ቢያንስ 3 ጊዜ ትእዛዝ ወጥቶን እናውቃለን። በእዝራ መጽሐፍ ውስጥ የመጀመሪያው ቤተ መቅደሱ እንዲሰራ ቂሮስ ለነ ዘሩባቤል ለነ ኢያሱ ትእዛዝ ሰጥቷል። ይሄ ወደ 536 አካባቢ ማለት ነው። በታሪክ ከተመለከት ነው ይሄ መቅደስ ከመስራት ጋር የተገናኘ ትእዛዝ ነው። መቅደሱ ስሩ፣ የእግዚአብሔርን ቤት ስሩ። በኋላ መቅደሱ ቢቆሙ መነዳሪዎስ አስቀጥለውታል። ሁለተኛ በእዝራ ዘመን ደግሞ አርጤክስስ የእዝራ ሄዶ ቤተ መቅደሱ የሚያስፈልገውን ግብዓት እንዲያሟላ ቁሶችን ይዞ እንዲሄድ አገልግሎቶችን እንዲፈጽም አሁንም ከመቅደሱ ጋር የተገናኘ ስራ እንዲሰራ ሌላ ትእዛዝ ሰጥቷል። በእርግጥ ይሄኛው ትእዛዝ ከኢየሩሳሌም መጠገንና መሰራት ጋር በጣም የተቀራረበ ዘመን ነው። ሶስተኛው የዳንኤሉ እየነገረን ያለው ሱባኤ ይነሳል ያለው ከተማይቱ ኢየሩሳሌም መጠገንና መስራት መቼ ነው? ይሄ ስንል ነህምያ ምዕራፍ 2 ላይ ያለው አርጤክስስ ለነህምያ ነው ትእዛዝ የሚሰጠው። የአምላኩ ከተማ ያለችበትን ሁኔታ ነህምያ ከተረዳ በኋላ ቅጥሮቿ እንዴት ተቃጥለው ፈርሰው ያሉበትን ሁኔታ ከቅሬታዎቹ ከሰማ በኋላ በዛ በጣም በመነካት የተፈጠረውን ነገር ሁላችንም እናውቃለን። ያኔ አርጤክስስ ሄዶ ኢየሩሳሌም ሊሰራ ዘንድ ትእዛዝ ይሰጠዋል። ደብዳቤ ይጽፍለታል፣ ሰፖርት ያደርገዋል። ያኔ 7ኛው ሱባኤ አንድ ብሎ ይጀምራል። ትእዛዟ የወጣችበት ከዚህ ይነሳና ቀጥታ 7ቱ ሱባኤና 62ቱ ሱባኤ ተያይዘው እስከ መሲሁ ድረስ ይመጣል። ከትእዛዝ እስከ መሲሁ ድረስ ልክ 69ኛው ሱባኤ እንዳለቀ መሲሁ ይገደላል። ከ62 7 በኋላ መሲሁ በዘው የተገደለው ከሱባኤዎች ውጪ ነው። ከ62 7 በኋላ 69ኛው ሱባኤ እንዳበቃ አካባቢ ቁጥሮች ሲቆጠሩ የተወሰነ ጊዜያት ውስጥ መሲሁ ይገደልና ያቆማል። ከመሲሁ መገደል በፊት አቁሟል ማለት ነው በሌላ ቋንቋ። ከዛ በኋላ በመሃል የእስራኤል ታሪክ ለጊዜው ይቆምና ቤተክርስቲያን ትገባለች። ከቤተክርስቲያን መነጠቅ በኋላ ደግሞ የተቀረው አንዱ ሱባኤ 7 ዓመት ይቀጥላል። መቼ ስንል ኪዳን ከሚደረግበት ሰዓት አንስቶ ከኪዳን ጋር ነው የሚገናኘው። ኪዳኑ ጀምሮ እስከሚያበቃበት ወቅት ድረስ ያለችው 7 ዓመት በእስራኤልና በሚመጣው አለቃ በሮሙ አለቃ በብዙሃኑ እስራኤል በካዲያን እስራኤልና በሮሙ አለቃ መካከል በሚደረገው ኪዳን የሚቆይበት ጊዜ 7 ዓመት ተብሏል። አቆጣጠሩ ሊትራሊ ሲቀመጥ ማለት መጽሐፍ ቅዱስ ላይ ባለው ሲቀመጥ በዚህ ነው። በታሪክ ሆነ ደግሞ ግርሜም ሊያነሳው ይችላል። እግዚአብሔር ይመስገን። እንግዲህ የዚህ የሱባኤው ዋነኛ ግብ ፍጻሜ ዘመን ነው። አሁን መቼ ነው የሚጀምረው ነው እንግዲህ ወንድም ሮዲ በደንብ ያብራራው መቼ እንደሚጀምርና እነዛ ክፍሎቹ የሰባው ሱባኤ 3ቱ ክፍሎች የያዙት ታሪክ በውስጣቸው የሚፈጸመው ነገር ምን እንደሆነ እነዚህ ጋር የምገልጸው መነሻው መቼ ነው የሚለውን እንግዲህ ከታሪክ አንጻር የሚባለውን ማስቀመጡ ጥሩ ነው። እንግዲህ ይሄ አርጤክስስ ቀዳማዊ በነገሰ በ20ኛው ዓመት ነው እንግዲህ ትእዛዝ የወጣው። ይሄ ዓመት ክርስቶስ ልደት በፊት በ455 ለነህምያ ትእዛዝ ተሰጥቷል። ማለት ያው ነህምያ ጠየቀ፣ እግዚአብሔር በንጉሱ ፊት ሞገስ ሰጠው። ፍላጎቱ ሲጠየቅ ከተማው የደረሰበትን የተለያየ ውድመት ገለጸና እና ፍላጎት ምንድነው ሰራው ዘንድ ነው አለ። ተፈቀደለት፣ ሄደ። ስለዚህ ይሄ ቁጥር 455 ነው። እዚህ ላይ ነው እንግዲህ 69 ሱባኤ መደመር እንችላለን። ይሄ ማለት 483 ዓመታት
ባልተቋረጠ ሁኔታ የሚሄዱት እነዚህ ማለት ከሦስቱ ክፍሎች የመጀመሪያዎቹ ሁለቱ ናቸው። 7ና 62 እነሱ አንድ ላይ ወጥቶ ነው የሚሄዱ ናቸው። በመሃል ጋፕ አይኖርም። ጋፕ የሚኖረው በ69ኛውና በ70ኛው መካከል ነው። ይህም በምን እንረዳለን? እያነበብንም ለመሄድ ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል ብሎ ራሱ ገልጾልን፣ ከዛ እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች ይላል። ዘመን ብሎታል። ያው እግረ መንገዳችንንም በዓመት የሚቆጠር መሆኑን አንዱ ምልክት ይሄ በጭንቀት ዘመን ትሰራለች ከተማዋ ማለት ነው። ከዛስ በኋላ ከ62 ጊዜ 7 በኋላ ይላል። ስለዚህ 62ቱ ሱባኤ የሚቆጠረው ከተማዋ በጭንቀት ዘመን ከተሰራችበት በኋላ ነው። ስለዚህ 7ቱ ሱባኤ የቱ ጋር ነው የሚወድቀው? ከዚህ በጭንቀት ዘመን ከጎዳናና ከቅጥር ጋር በምትሰራበት ከተማ በምትሰራበት ጊዜ ላይ ነው 7ቱ ሱባኤ የሚወድቀው ማለት ነው። 49 ዓመት 62ቱ ሱባኤ ቀጥሎ ነው ምንም ክፍተት ሳይኖር ይሄዳል እስከ አለቃው እስከ መሲህ ይለናል። ስለዚህ የሆነች አንድ ዓመት ስፔሲፊክ ለይቶ አይነግረንም። እስከ መሲሁ ነው። መሲሁ የተገለጠበት ዘመን ሁሉ እዚህ ላይ ሊወድቅ ይችላል ማለት ነው። በዛ ላይ ይገደላል ያለን ከ62 ጊዜ 7 በኋላ ነው። በኋላ የሚል ካለ ስለዚህ አንድ የሆነች ዓመት ላይ ወስደን ለማስቀመጥ የሚያስገድድ አይደለም። ከዛ በኋላ የተወሰኑ ዓመታትን ራሱ ትንቢቱ አቫንስ ይሰጣል እና ምን ማለት ነው? 483 ዓመታት ናቸው 69ኙ ሱባኤ። ይሄ በሚገርም ሁኔታ ከ455 ቅድመ ልደተ ክርስቶስ ጀምሮ 69 ሱባኤ ወይም 483 ዓመታትን ስንደምርበት በጸጋው ዘመን 28 ዓመታትን እናገኛለን። ያ ማለት ጌታችን ኢየሱስ ክርስቶስ ወደ አገልግሎት የሚገባበት ዋዜማ ነው አይደል? በ30 ዓመቱ ተጠመቀ። ከዛ በኋላ 3 ዓመት ከ3 ወር ያገለግላል። ከዛ ይሰቀላል። ስለዚህ ትክክል ነው። ከ62 ጊዜ 7 በኋላ ስለሆነ ያለው እንግዲህ በዚህ ቁጥር እንኳን ብንሄድ ስንት 3 ዓመት 5 ዓመት ነው በቃ ያለ በኋላ በሚለው ውስጥ ማለት የምናገኝ እና ምን ያህል እግዚአብሔር በትክክል ነገሮችን በዘመን ከምሮ እንዴት እንደሚያቀርብ እንረዳለን። አንድ ጊዜ ጌታችን ኢየሱስ ክርስቶስ ፈሪሳውያን በጠየቁት ሰዓት ምንድን ነው ያላቸው? ማቴዎስ 16 ላይ ከሰማይ ምልክት እንዲያሳያቸው ለመኑት። እርሱ ግን መልሶ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷል እና ዛሬ ዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችኋልና የዘመኑንስ ምልክት መለየት አትችሉምን? ይላቸው። የዘመኑ ምልክት ማቴዎስ 16 ቁጥር 3 ላይ የዘመኑ ምልክት የሚለው ነገር አሁን ቆጥረው ራሱ መድረስ ይችላሉ። ዳንኤልን የሚያውቁ ከሆነ አሁን እንዳልነው 69 ሱባኤ ቢቆጥሩ እኮ መሲሁ የሚገለጥበት ዘመን ነው ብለው መረዳት ይችላሉ ማለት ነው። እና ይህንን እንዴት መረዳት አትችሉም ብሎ ይገልጽላቸዋል። ከዚያ አኳያ እግዚአብሔር ዘመንን የሚጠብቅና በዘመን የሚሰራ መሆኑን በመልእክታት ውስጥም በስፋት እናገኛል። መቼም የክርስቶስን ስራ አስመልክቶ 2 ትልልቅ ክስተቶች አሉ። አንዱ በስጋ መገለጡ ነው። ሌላው ደግሞ በስጋ የተገለጠው ለምንድን ነው የሚባል ሊሞት ነው፣ መሞቱ ነው። ሁለቱንም በተመለከተ እግዚአብሔር ዘመኑን ጠብቆ እንዳደረገ ተነግሮናል በአዲስ ኪዳን። ታዋቂው ገላትያ ምዕራፍ 4 ቁጥር 4 ምንድን ነው የሚለው? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁ አይደል ከሕግም በታች የተወለደው ልጁ ላከ። መቼ ሲባል የዘመኑ ፍጻሜ በደረሰ ጊዜ። ስለዚህ እግዚአብሔር በዘመን ልጁ በስጋ የሚገለጥበትን ዘመን ወስኖ እንደሚሰራ የሚያሳይ። ሞቱን በተመለከተ ሮሜ ምዕራፍ 5 ላይ የምናውቀው ነው። ምንድን ነው የሚለው? ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን ነው የሚለው።
ክርስቶስ ዘመኑ ሲደርስ ሞቷል። ዘመኑ ሲደርስ ስለዚህ ልክ ዳንኤል ላይ መተን 69ኛው ሱባኤ ላይ ሲደርስ እንበለው ከ62 ጊዜ 7 በኋላ ትንሽ በኋላ ሲሞት እናየዋለን። ሲወለድም በዘመኑ ነው፣ ሲሞትም በዘመኑ። እግዚአብሔር ቃሉን የሚያከብር በራሱ እቅድ የሚመራ እና ለሰው ልጆች ያለው በዘመናት የቀመረውን እቅዱን በጊዜ በመፈጸም ታማኝነቱን ጻድቅነቱን ያሳየ አምላክ መሆኑን እንመለከታለን። መልካም። እሺ፣ የእስራኤል ኃጢአት ቅድም ግርሚሽ አንስቶታል። 70 ዓመት እንዳለቀ ወደ ከተማቸው እንደሚመለሱ ያስቡ ነበረ እና ነገር ግን ደግሞ በዛው በሰባው ልክ 70 ሱባኤ እንደተቀጠረ አንስተዋል እና እየጨመረ የሚሄድ ኃጢአት አለ፣ ገና መቀረፍ ያለበት መወገድ ያለበት አመፃ አለና ነገር ግን ደግሞ ከ62 ጊዜ 7 በኋላ መሲሁ ይገደላል ይላል እና ከዛ በኋላ ያሉ ክስተቶች ምን ይመስላሉ? መካከል ላይ ያለች ቤተክርስቲያን አለች። ቤተክርስቲያን በዚህ ሁኔታ ውስጥ እንዴት ትታያለች? መልካም እንዳስቀመጥከው ያው ከ7 ሲደመር 62 ሱባኤ በኋላ 69 ሱባኤ በኋላ መሲሁ ይገደላል። ከ62 7 በኋላ ማለት ነው እንዳጻጻፉ። ቅድም ግርሜ እንዳነሳው በእርሱ ዘንድ ምንም የለም ተብሏል። የመጀመሪያው አሳዛኙ ነገር እሱ ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉት፣ ገፉት። መንግስት ይዞ ነበር የመጣው፣ ግን ለሱ የሚሆን ስፍራ አልነበራቸውም። በዚህም ምክንያት የመንግስቱ ጉዳይ ተሸጋገረ ማለት ነው። በእርሱ ዘንድ ምንም የለም። እስራኤል የምታገኘው ነገር አይኖርም። እሱን ስትቀበለው ነው ከእርሱ የሆነ ነገር የሚኖረው። እሱ የሆነ ነገር የሚኖረውና የሚገኘው እርሱን በተቀበሉ ወቅት ነው። እንደ ኢሳይያስ 53 አይነት ማለት ነው። በኋላም እነ ጴጥሮስ የመንግስቱን ጉዳይ ሲጠይቁ ለእናንተ አልተሰጣችሁ። አሁን የመንግስቱ ጉዳይ ፋይል ተዘግቷል። ለጊዜ ቀጣዩ ሂደት ለእስራኤል መንግስትን መቼ ትመልሳለ ሳይሆን ሰዎችን ወንጌል የሰበኩ የክርስቶስ አካል እንደሆነችው ወደ ቤተክርስቲያን መቀላቀል ሆኗል። የእስራኤል ጉዳይ ለጊዜው ፖዝ ሆኖ ቆሟል ማለት ነው። እግዚአብሔር ትንቢቱን እዛ ጋር አቁሞታል። አሁን እነ ዳንኤል የሚያውቁት እግዚአብሔር ለእስራኤል መንግስትን እንደሚሰጥ ነው። ነቢያት እነ ኢሳይያስ ሌሎችም የተናገሩት በሙሉ እግዚአብሔር ለአብርሃም የገባውን ቃል ይፈጽማል ነው። ቃል ኪዳኑ ይፈጸማል፣ መንግስት ይመሰረታል፣ ኢየሩሳሌም ዋና መቀመጫ ትሆናለች። ኢሳይያስ ምዕራፍ 2 ከቁጥር 1 ጀምሮ እስከ 4 ማንበብ በቂ ነው። ስለ ኢየሩሳሌምና እግዚአብሔር ስለሚመሰረተው መንግስት ማለት ነው። አሁን ለነ ዳንኤል በሁለት ተራሮች መሃል ልክ የፊት ተራራ አለ፣ ቀጥሎ ሁለተኛ ተራራ አለ፣ መሃል ላይ ለጥ ያለ ሜዳ አለ። ቤተክርስቲያን ለጥ ያለች ሜዳ ነች። እነ ዳንኤል አያዋትም በብሉይ ኪዳን ስላልተገለጠች ማለት ነው። ብሉይ ኪዳን ላይ ኤፌሶን ምዕራፍ 3 ላይ እንደተገለጸው ቤተክርስቲያን አልታወቀችም ነው፣ በቀደመው ዘመን አልታወቀችም ነው። የመንግስቱ ጉዳይ በቤተ ክርስቲያን የመጣ እግዚአብሔር አጀንዳውን አሁን ወደ ቤተ ክርስቲያን ስለቀየረ ለጊዜው አቁሙታል። የሚቀጥልበት ጊዜ መቼ ነው ስንል 70ኛው ሱባኤ ሲል ትንቢቶቹ እንደገና አክቲቭ መሆን ይጀምራሉ። በማን የገባችው ቤተ ክርስቲያን ልክ ያንን ስፍራ ለቃ ስትወጣ ማለት ነው። ከ69ኛው ሱባኤ በኋላ የተፈጸሙ አበይ ክስተቶች ስንመለከት እዚህ ላይ እንደተጻፉ መሲሁ ተገደለ፣ በእርሱ ዘንድ ምንም የለ። ቀጣዩና አስፈሪው ነገር ግን እንደተጻፈው ቁጥር 26 ላይ በእርሱ ዘንድ ምንም የለም ይልና የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። የሚመጣ አለቃ የተባለ አለ፣ ወደፊት የሚመጣ ገና። ይሄ አለቃ ዳንኤል መጽሐፍ ላይ በደንብ ይታወቃል። ትንሹ ቀንድ የሚል ዳንኤል 7 ላይ በኋላም 3ቱን ቀንዶች ነቅሎ የሚወጣ 7ቱን ቀንዶች ይዞ የመሳሰሉት ዳንኤል 2 ላይ ተመሳሳይ ሐሳቦች እናገኛለን። ያ የሚመጣ አለቃ የተባለው ሮማዊ ነው። በምን እናውቃለን ስንል መቅደሱና ከተማይቱ ያጠፋሉ የተባሉት ህዝቡ ከ69ኛው ሱባኤ በኋላ መሲሁ ከተገደለ በኋላ የነበረውን በዛ ዘመን ሄሮድስ አስፋፍቶ የሰራውን መቅደስ ያጠፉት ሮሞች ናቸው። ይህ የሚመጣው አለቃ በዛ ሰዓት አልመጣም። የሚመጣው 70ኛው ሱባኤ ላይ ነው። እርሱም ይላል ለምን አስቀድሞ ቁጥር 26 ላይ ስላስተዋወቀ ከብዙዎች ጋር ለአንድ ሱባኤ ቃል ኪዳን ያደርጋል። ለምን
የሚመጣው አለቃ ብሎ ስለነገረ ስሙን አልነገረንም፣ እርሱ ብሎ ነው የገለጸልን። ያ ወደፊት የሚመጣው አለቃ ከእስራኤል ሕዝብ ጋር ቃል ኪዳን የሚያደርገው መቼ? በሰባኛው ሱባኤ ላይ የሚያደርገው እርሱ የዚህ አለቃ ሕዝብ መቼ? ከ69ኛው ሱባኤ በኋላ እሱ የሚመጣው ሰባኛው ሱባኤ ላይ ነው፣ ወደፊት ነው። መጽሐፍ ቅዱስ ሆን ብሎ ነው ሰባኛው ሱባኤ ላይ የሚመጣውን አለቃና አሁን ላይ ኢየሩሳሌምን የሚፈጠረውን ነገር የሚሰራውን ሕዝብ ያስተሳሰረ። ለምን ተመልሰው ይመጣሉ? የሮምና የእስራኤል ጉዳይ በታሪክ ከዛሬ 2000 ዓመት በፊት እንደቆመ አይደለም። ከቤተ ክርስቲያን መነጠቅም በኋላ የሮምና የእስራኤል ጉዳይ ይቀጥላል። እግዚአብሔር ሁለቱንም ይፈልጋቸዋል። ጌታችን ላይ የፈረዱትን ሁለቱንም አካላት ወደፊት ጌታችን ፊት ለፊት ያገኛቸዋል። ስለዚህ የሚመጣው ዘመንና ያለፈው ዘመን ተሳስቧል። በሚመጣው አለቃ ዓለምን ይገዛ የነበረው የዓለም ትልቁ ኃይል የነበረው ያ ሕዝብ የሮም መንግስት ከተማይቱንና መቅደሱን ያጠፋል። ይሄ በታሪክ ተፈጽሟል። መቼ? 70 ዓመተ ምህረት ላይ እስራኤልን የዮሴፍ ወልደ ኮሪዮን የታሪክ መጽሐፍ እንደሚነግረን ከ66 ዓመተ ምህረት ጀምሮ ኢየሩሳሌምን ከበው ለ4 ዓመት ካስጨነቋት በኋላ በኔሮ ዘመን የተጀመረው ወረራ ነው። በቬስፓሲያን ዘመን ያበቃል። ቬስፓሲያን ራሱ ኢየሩሳሌምን አስጨንቆ ይዞ ነበረ። በኋላ እሱ ወደ ንግስና ሲመጣ ልጁ የጦሩ መሪ የሆነው ጥጦስ ታይተስ የሚባለው ጀነራል በ70 ዓመተ ምህረት ላይ የኢየሩሳሌምን ከተማ ቅጥር ደግሞ ቤተ መቅደሱ በእሱ በሚመሩት ወታደሮች አማካኝነት ዶግ አመድ ሆኗል። ምንም እንኳን የሱ ፍላጎት ባይሆንም ነገር ግን እግዚአብሔር ፈርዷልና እሱ ለማዳን ቢጥርም ጥጦስ ያው ታሪካዊ ቦታ ነው ብሎ ለማዳን ቢጥርም ነገር ግን እግዚአብሔር ያ መቅደስ ላይ ስለፈረደ ወታደሮች የተነሳን እሳት ሆን ብለው በማፋፋም ሙሉ በሙሉ እንዲወድም አድርገውት እስራኤል ያላት ያ የተከበረ ስፍራ ወደ ዶግ አመድ ተቀየረ። አመድ ሆነ። በ73 ዓመተ ምህረት ሙሉ በሙሉ ተነቅሎ ወጡ። በቃ እስራኤል እንደ ሀገር ተበተኑ። 73 ዓመተ ምህረት ላይ የተበተኑት ነው እንግዲህ በ1948 ዳግም የተመሰረቱት። የቅርብ ጊዜ ተውስታችን ነው። ለ1800 ምናምን ዓመት ምድራቸው ላይ አልነበሩም ማለት ነው። እና ከተማይቱና መቅደሱ ይጠፋሉ የሚለው የመጀመሪያ ዋና ክስተት ነው። ግርሜ እዚህ ላይ ያነሳ ተጨምሮኛለች። እንግዲህ ምንድን ነው እኔ ያስታወስኩት ጲላጦስ ጌታን ኢየሱስን ለልመናቸው አሳልፎ በሰጠበት ጊዜ ያደረገው አንድ ነገር ነበረ። እጁን ታጥቦ ነበር እና በዛ ላይ ምንድን ነው ማቴዎስ 27 የሚነግረን እኔ ከደሙ ንጹሕ ነኝ ሲላቸው ምንድን ነው ያሉት? ደሙ በእኛና በልጅ ልጆቻችን ላይ ይሁን እና እንደመፈረም ነው። ስለዚህ ያላለቀው ያልተፈጸመው አንዱ የእስራኤል ኃጢአት ዋናው የእስራኤል በደል ይሄ ነው። ጌታ ኢየሱስን መሲሐቸውን ሊያድናቸው የመጣው ነው እንግዲህ የገደሉት ማለት እና በዚህ የተነሳ ይሄ ነገር ተከትሏቸው ሲቀጥል ነው ምናየው። የዳንኤል ሕዝብ ናቸው፣ ግን ያው ፍርድ ይቀጥላል። የእስራኤል መከራ በራሱ ኃጢአት ምክንያት የሚቀጥል መሆኑን ስላወቀ ነው። ያኔ የባቢሎን ምርኮ የ70 ዓመት ምርኮ በቂ ያልሆነው እግዚአብሔር ወደፊት የሚያምላክ ስለሆነ ምን አይነት ሰዎች እንደሆኑ ስለሚያውቅ ሁሉንም ኃጢአትና ሁሉንም አመፅ መቅጣት ያለበትን ይቀጣል። ራሳቸው ደግሞ ንስሐ የሚገቡበትን በስሬት እንደዚህ አድርጎ ጽድት ካደረገ ወዲያ ነው ወደ ራሱ እቅድ ወደ ተስፋ ቃሉ የሚመለሰው እና በዚህ መሰረት ታዲያ መሲሁ ላይ በፈጸሙት በደል የተነሳ አሁን ወንድሜ ሄሮዳስ በስፋት የገለጸው ፍርድ ደርሶባቸዋል። ጌታችን ኢየሱስ ክርስቶስ ራሱ ተናግሯል። ምንድን ነው? ኢየሩሳሌምን እያየ አለቀሰ አይደል? ያው ከዛ በፊት አለቀሰ የሚል የምናየው ለአልዓዛር ለሚወደው አልዓዛር በሞተ ጊዜ ነው። ለዛውም እሱ ሳይሆን እህቶቹ የደረሰባቸው ሐዘን እንዲሁም አልዓዛርን የሚወደው ስለነበር እንባውን አፈሰሰ የሚል አይተናል። ግን አሁን ኢየሩሳሌምን ባያት ጊዜ ጥፋቷ እንደቀረበ ሲያውቅ አለቀሰላት ነው የሚለው እና ዶሮ ጫጩቶቿን በክንፎቿ ጥላ ስር እንደምትሰበስብ ብዙ ጊዜ ልሰበስብሽ ወደድኩ እናንተ ግን አልወደዳችሁም እያለ ሲያለቅስላት፣ ጠላቶች ይመጡብሻል፣ ቅጥር ይቀጥሩብሻል እያለ እና ምን እንደሚገጥማት እየተናገረ ሲያለቅስላት እናያለን። እና ቀደም ብሎ ለራሳቸው
ለጻፎች ፈሪሳውያን የነገራቸው ምንድን ነው? በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አታዩኝም ባለበት ንግግሩ ላይ ምንድን ነው ያለው? ቤታችሁ የተፈታ ሆኖ ይቀርላችሁ። እንደውም ከዚህ ቀጥሎ ደግሞ ደቀ መዛሙርቱ የመቅደሱን ግንብ ሊያሳዩት ቀርበዋል እና በጣም የሚያማምሩ ናቸው ድንጋዮቹ የተሰሩበት። ምክንያቱም ወንድሜ ሮዴ እንደገለጸው ታላቁ ሄሮድስ ይህን ቤተ መቅደስ አስፋፍቶ በሰራ ጊዜ ያው የግንባታ ሰው ስለሆነ ውድ በሆኑ ድንጋዮች፣ በከበሩ ድንጋዮችና በአማረ ሁኔታ ነው የሰራው እና እሱን ነበር ያሳዩት እነዛ ደቀ መዛሙርት። ጌታ ግን ምንድን ነው ያላቸው? ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም። መቅደሱ እና ከተማይቱ እንደሚወገዱ አስቀድሞ ተናግሮ ነበር። በዚህ ትንቢት መሰረት ታዲያ ያው በጥጦስ አማካኝነት በ70 ዓመተ ምህረት መቅደሱም ተቃጠለ፣ ከተማዋ ፈረሰች። ያው ሱባኤው የተቆጠረው በህዝቡና በቅድስት ከተማዋ ላይ። ስለዚህ እዚህ ዳንኤል ላይ አሁን ያነበብነው ምንድን ነው የሚለው? ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም፣ የሚመጣው አለቃ ሕዝብ ካለን በኋላ ከተማይቱንና መቅደሱን ያጠፋሉ። የትኛዋ ከተማ? ከጎዳናና ከቅጥር ጋር የተሰራችው ሱባኤው ሲጀምር በነህምያ አማካኝነት የተሰራችው ያቺ ከተማ በሚገርም ሁኔታ እስከዚህ እስከ 70 ዓመተ ምህረት ድረስ ሙሉ ለሙሉ ወድማ አታውቅም። በታሪክ ምን እንደገጠማት እንግዲህ ታሪክ በማንበብ ማወቅ እንችላለን። አንዳንድ ጊዜ መቼም የሆነ በተለያዩ ጦርነቶች የሚገጥማት ነገር ይኖራል። ወድማ ግን አታውቅም። እና እነዚህ አይሁዳውያን ያው በራሳቸው ላይ የፍርድ ቃልን ተናግረዋል። አንድ ጌታም ኢየሱስ ክርስቶስ የፍርድ ቃል ተናግሯል በከተማይቱ እና በሕዝቡ ላይ ጌታ የፍርድ ቃልን ተናግሯል፣ በመቅደሱም ጭምር ማለት ነው። እና ይሄ ነገር አሁን ወንድም ሮዳስ እንዳለው በ70 ዓመተ ምህረት ላይ ፍጻሜን አግኝቷል። መቅደሱ ተቃጥሏል፣ ከተማይቱም ተቃጥላለች፣ ፈርሳለች። ሕዝቡን በተመለከተ እንደው ትንሽ የምጨምረው ምንድን ነው፣ ሮማውያኑ ያደረጉት በሶሪያ በኩል ነው የመጡት በጥጦስ እየተመሩ እና ከተማይቱ የፋሲካ በዓል ጠብቀው ነው ያደረጉት ታውቃላችሁ። እና የፋሲካ በዓል ላይ ከመላው ዓለም ሊያከብሩ ይገባሉ እና ዙሪያውን ከበቡት፣ ከተማውን ማለት ከበባ ሲያደርጉ ሰው ያው ረሃብን ምንም እንቅስቃሴ ከሌለ እንግዲህ ችግር ውስጥ ይሆናልና ሲበዛበት ጥሶ እንዲወጣ የማድረግ ነገር ነውና፣ ግን ያን ሲያደርጉ ዙሪያውን ጉድጓድ ቆፍረው ነው የጠበቋቸው። ስለዚህ ሰው የከተማው ሕዝብ በቃ የሆነው ይሁን ብሎ ጥሶ ለመውጣት ከከተማ እየወጣ እያለ በሚያሳዝን ሁኔታ ከበባውን የፈጸሙት የሮም ወታደሮች እየያዙ በእንጨት ላይ እየሰቀሉ በቆፈሩት ጉድጓድ ውስጥ ነው የጨመሯቸው። እና እንደዚህ አይነት ታሪክ ነው እንግዲህ የምናነበው። ያው ብዙዎቻችሁ ይህንን የምታነቡ ይመስለኛል። እና ልክ ኢየሱስ ላይ ያደረሱት ራሳቸው ላይ ነው የደረሰው። በጽድቅ ነው የተፈረደው። እና ለምንድን ነው አመፃ የሚጨረሰው? አንዱ መንገድ በፍርድ ነው። በዚህ መንገድ ነው የሚወገደው። እንዲህም ሆኖ ገና አላበቃም እንጂ ምክንያቱም ገና ብዙ ጣዖት አምልኮ አለ። ገና የክርስቶስ ተቃዋሚ የሚነሳው ከነሱ ነው። ብዙ ነገር አለ አሁንም ገና የሚጠብቅ እና ፍርድ እየተፈረደበት ይሄዳል። ከዛም በኋላ በታሪክ ውስጥ እንግዲህ ህዝቡ ተበተኑ። በመላው ሀገር ተበትነው በሚኖሩበት ሰዓት በታሪካቸው ያዩትን መከራ ያው ታሪክ መዝግቦታል። በጣም የሚያሳዝኑ ታሪኮችን ለመናገር የሚከብዱም ነገሮች ደርሰውባቸዋል። እንግዲህ ከዚህ በኋላ ነው አሁን እንግዲህ 1948 በለሷ ማቆጥቆጥ የጀመረችው እና እዚህ ጋር ቁጥር 26 ላይ እያለን ያለው ምንድን ነው? ፍጻሜው በጎርፍ ይሆናል፣ እስከ መጨረሻ ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል። አሁን ሌላ የጥፋት ቀጠሮ ያስቀምጥና እስከዛኛው እስከ መጨረሻ የጥፋት ቀጠሮ ድረስ ግን ይሄ ጊዜ ምን ይሆንበታል የሚለውን ፍንጭ እናገኛለን። ጦርነት አንዱም በቃ ፍጻሜው በጎርፍ ይሆናል። ይሄ ጎርፍ የሚለው እንግዲህ መቼም የውሃ ጎርፍ ብቻ አይደለም። ጎርፍ
ጠራርጎ የሚወስድ ነገር ነው አይደል? ብዙ ነገር የሚያፈርስ ነገር ነው እና የመከራ ጎርፍ ብለን ብንጠቀልለው ጥሩ ይመስለኛል። በብዙ መንገድ የሚመጣ ጎርፍ አለ እና ያ ጎርፍ እስከ ፍጻሜ ይቀጥላል። ረሃብ፣ ቸነፈር፣ ጦርነት፣ ምን ብቻ አውዳሚ የሆኑ ነገሮች እንዳሉ ጦርነትም እንደሚሆን እውነትም ጦርነት ያላቋረጠ ጦርነት ነው። አሁን በዚህ እስራኤል ወደ ጎን በተተወችበት በዚህ ለእኛ የጸጋ ዘመን በሆነው ዘመን ውስጥ እስኪ የዓለምን ታሪክ ወደኋላ እንመልከት። ጦርነቶች ናቸው የምናነበው። የመስቀል ጦርነት አለ። ከዛም በኋላ እያለ አንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት፣ ዋና ዋናዎችን እንጂ ምንም የተቋረጠ አይደለም። ይኸው አሁንም ድረስ የምንሰማቸው ጦርነቶች በቃ ያው የምስራቁና የምዕራቡ ዓለም በምን አይነት ፍጥጫ ውስጥ እንዳለ፣ በዩክሬን ምክንያት ምን አይነት ጦርነት እንዳለ፣ ጋዛ ላይ ምን አይነት ጦርነት እንደሰማን፣ ከዛም በፊት ብዙ ጦርነቶች ተካሂደዋል። በእኛ እድሜ እንኳ ማለት ትልልቅ የሚባሉ ዓለም አቀፍ ጦርነቱ። ከዛ ውጭ በየአህጉራቱ እስኪ እንመልከት። አፍሪካ ውስጥ እንኳ ያለው ሌላም ቦታዎች ያሉትን ጦርነቶች እስከ ፍጻሜ ጦርነት ይሆናል የሚለው በዚህኛው ዘመን ያሉ ጦርነቶችን። ስለዚህ ይሄኛው ዘመን መሲሁ ተገደለበት በ69ኛው ሱባኤ እና በሚመጣው 70ኛው ሱባኤ መካከል ያለ ክፍለ ዘመን ረጅም ዘመን ነው እና በመካከል የገባ ዘመን ነው። በቅንፍ የገባ ዘመን ነው ይላሉ ብዙ ጸሐፊዎች። እና ዘመኑ ያው እንመጣበታለን የቤተ ክርስቲያን ዘመን ነው። በዚህ ውስጥ ቤተ ክርስቲያን ምን አይነት ገጽታ እንዳላት የምናየው ሊሆን ይችላል። ክብር ለጌታ ይሁን። እንደው ግርሜ ቅድም ሲያነሳው ሰዎቹ የሞቱት ዮሴፍ ወልደ ኮሪዮን ሪፖርት በታሪክ የጻፉት የአይሁድ ጦርነት የሚል መጽሐፉ ላይ 1.1 ሚሊዮን አይሁድ ሞቷል ይለናል። 70 ዓመተ ምህረት ላይ በተደረገው ጦርነት ገሊላ አካባቢ እስከ 100,000 አይሁድ ሞቷል ወይም እስራኤል ላይ ሞቷል። በአጠቃላይ እንግዲህ ወደ 1.2 ምናምን ያስጠጉታል። በጣም በዛ ዘመን በነበረ ህዝብ ቁጥር ይሄን ያህል ህዝብ መሞት ማለት በጣም አሰቃቂ ነው። 1.2 ይሁን ሊሆነባቸው እውነትም ጌታ ተነግሯል። ኢየሩሳሌም በጭፍራ ተከባ ስታዩ አለ ጌታ ያን ጊዜ ጥፋት እንደቀረበ ወቁ ብሎ ይሄንን ትንቢት ደቀ መዛሙርት ተጠቅመውታል። በዛ በኢየሩሳሌም የነበረችው ቤተክርስቲያን ይሄን ትንቢት ኢሚዲየትሊ ነው ኢየሩሳሌም ስትከበብ ወዲያው ለቀው ወደ ፔላ ነው የሄዱት። ፔላ ከዮርዳኖስ ማዶ ያለ 10 ከተሞች አካባቢ የምትገኝ ወደነ ጌርጌሴኖን አካባቢ ማለት ነው። እዛ ስፍራ ላይ ሄደው ነው ያመለጡት። ቅዱሳን የተረፉት በዛ ነው። ልክ ሲከባት እነ ጥጦስ እነ ቬስፓሲያን ሲከቧት ወዲያው ነው የወጡትና በጣም ከባድ ውድመት ደርሶባቸዋል። እንዳለው ግርሜ መቼም ኢየሩሳሌም አርፋታክ የእሷን ያህል ጦርነት የተደረገበት ከተማ አለ ታሪክ ላይ ይውጣ እስቲ። የኢየሩሳሌምን ያህል የጦርነት ሜዳ የሆነ ከተማ የለም። ይኸው መጽሐፍ ነው የሚለው እስከ ፍጻሜው ድረስ ጦርነት ነው። ጦርነት ነው። ቅድም ግርሜ እየጠቀሰ እኮ ነው በየጊዜው። እስራኤላዊ ማለት እኮ ከመሬት ግራውንድ በታች ቤት ሰርቶ የሚኖር ሰው እኮ ማለት እረፍት የለም። ካሁን አሁን የሆነ ነገር ተተኮሰ፣ ካሁን አሁን የሆነ ነገር ሆነች፣ ፍልስጤም ይገባኛል እንትኑ ይገባ፣ እዚህ በጣም በቃ ቴንሽን ያለባት ስፍራ ነች ኢየሩሳሌም ማለት። የመጨረሻ ዓለም ጦርነትም በእሷ ምክንያት ነው የሚሆነው። አርማጌዶን ኢየሩሳሌም ጉዳይ ዋና እንትኑ ፖይንቱ እና በእርግጥ ጌታን ለመቀበል ዋጋ አስከፍሏቸዋል። ከዚህም በላይ ዋጋ ደግሞ ይከፍላል እስራኤላውያን። መልካም። እሺ ሮዳስ ጥሩ ነጥቦችን አንስተሃል። እንግዲህ ግርምሽም እንዳነሳው እስከ 69 ሱባኤ ያለውን ተነጋግረንበታል። ብዙ ነገሮች በውስጡ ተነስተዋል። እስራኤል በኃጢአት መቀጠሏ እንዲሁም ደግሞ ኢየሱስ ክርስቶስን አለመቀበሏ ለብዙ ፍርዶች እንደዳረጓት ተመልክተናል። ብዙ ደግሞ ወደፊትም የሚመጡባት ፍርዶች እንዳሉ እርሱን በመክፋቷ የሚመጡባት ፍርዶች እንዳሉ እንግዲህ በሚቀጥለው ደግሞ በሚኖረን ፕሮግራም የመጨረሻውን ሱባኤ እንመለከታለን። ከዛ በፊት ግን ደግሞ በመካከል የገባችዋ ቤተክርስቲያን ምን ትመስላለች፣ እንዲሁ ደግሞ በዚህ መከራ ውስጥ ቤተክርስቲያን እንዴት ነው የምትታየው የሚለውን የምንመለከት ይሆናል። ስለነበረን ቆይታ እናመሰግናለን።